ወይ አላችሁ ዘፈኑ ከመጀመር አገር ለሞተችባቸው የህሊና ጸሎት እናድርግ። አርቲስት ዮሰን ጌታሁን በአርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ስራ ላይ ያለውን የሀሳብ ልዩነት መግለጹ ተሰምቷል። ድምፃዊ እንግዲህ ሀገር የሞተችበት የት ሄዶ ያለቅሳል የሚለው የቴዲ አፍሮ ግጥም እንደማይስማማው የገለጸ ሲሆን ይህንን ሀሳብ በመቃወም ቅር የተሰኙ ወገኖች መኖራቸውንም እንግዲህ በጉዳዩ ላይ ጠቁሟል። መጀመሪያው ቀዳሚ ምሳሌ በጣም እንወደው እናክብረው አርቲስት ቴዎድሮስ ካሳሁን ስለ ሀገሩ ያስቀየማቸው ሰዎች አሉ። እኔ ከቴዲ ጋር ምንም አይነት የግል ጉዳይ የለኝም። እንደማንኛውም ኢትዮጵያዊ በጣም ማድንቀው ወደው በሙያዊ ችሎታው በጣም ማድንቀው ቴዲ አፍሮ ሀገር የሞተችበት ሲል እኔ ደግሞ ሀገሬ አልሞተችም አለች ብዬ አምናለሁ። ኪነ ጥበብ ለቴዲ እንደፈቀደችለት ሁሉ ለኔም ሀሳቤን የመግለጽ መብት ትሰጠኛለች በማለት ነው እንግዲህ ከዚህ ቀደም ቴዲ አፍሮ አልበም ካወጣ በኋላ የመልስ ምት በሚመስል መልኩ ከአንድ ሌላ የኦሮምኛ ድምፃዊ ጋር የሰራውን ስራ ሰዎች በመቃወማቸው ምክንያት ይህንን ሀሳብ ለመግለጽ እየተገደደው። እንግዲህ ይህ ድምፃዊ እንዳለው የግል ጥላቻ የለንም፣ ከቴዲ አፍሮ ጋር ምንም አይነት የግል ቅሬታ የለኝም፣ እንደ ማንኛውም ኢትዮጵያዊ አድናቂውና ወዳጁ ነኝ። ቅሬታው በአርቲስቱ ማንነት ሳይሆን በአልበሙ ውስጥ በተገለጸው ሀገር ሞታለች በሚለው ሀሳብ ፍሰት ላይ ብቻ እንደሆነም ገልጿል። እንግዲህ እንደምናስታውሰው ከዚህ ቀደም አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ባወጣው አልበም ውስጥ ዳስጣል በተሰኘው አንድ ትራክ ላይ ሀገር የሞተችበት የት ሄዶ ያለቅሳል የሚል ግጥምን እንግዲህ ተመርኩዞ መሀል ገቡና አወጡን ከዳር የሚሉ ብቻ ፖለቲካዊ ይዘት ያላቸው ግጥምን የያዘ ሙዚቃ እንደመሆኑ የመልስ ምት በሚመስል መልኩ በሁለት ወይም በሶስት ቀን ውስጥ እነዚህ ተወዳጅ የኦሮምኛ ሙዚቃ ተጫዋቾች ሙዚቃን አውጥተው ነበረና ይህንንም እንግዲህ ተመልክቶ ብዙ ተቃዋሚዎችም እንዲሁም ደግሞ ደጋፊዎችም ገጥሟቸዋል። ልክ ናቸው፣ እነሱ በተረዱበት መንገድ ሀሳባቸውን መግለጽ አለባቸው፣ እናም ደግሞ የገለጹበት መንገድ ልክ ነው ብሎ ያመኑ ሀሳባቸው ልክ ነው ብለው ደግፈው ሙዚቃቸውን የሚያዳምጡላቸው እንዲሁም ደግሞ ሀሳባቸውን የተጋሯቸው ብዙ ደጋፊዎች ቢኖሩም በተቃራኒው ደግሞ የእነሱን ሀሳብ ተቃውሞ ይሄ ልክ አይደለም፣ ቴዲ የተናገረበት መንገድ ወይም ቴዲ ሀሳቡን ለመግለጽ የፈቀደበትን ወይም የወደደበትን መንገድ ወይም ያሰበበትን መንገድ አልተረዳችሁትም፣ ስለዚህ እናንተ ለመልስ ምት ብላችሁ ያዘጋጃችሁት ሙዚቃ ልክ አይደለም፣ ማንነታችሁን ነው ያሳያችሁበት፣ ልክ ያልሆነ አስተሳሰባችሁን ነው የገለጻችሁበት የሚሉ ብዙ ትችቶችም ቀርበውባቸው እንደነበር ይታወሳል። ይላችሁ እኔ ያደኩት የሆነ ኦሮሞ ማህበረሰብ ውስጥ ነውና ኦሮሞ ምን ይላል መሰላችሁ? ኤዲፋና ፊልም ላይ እቶሳም ድሻታኒ ንትጉበኔ ይላል። ምን ማለት ነው? ከጥሬ ጋር ተቀቀለ እነሱ ሲበስሉ እኛ ተቃጠለ እንደማለት እና ምንድነው እናንተን ለማንቃት እኛ ጊዜ አንፈጅም። ከቻላችሁ ነቃ በሉሽ፣ ካልቻላችሁ ደግሞ ኮንታግቡ። ይህንን ተመልክቶ ነው እንግዲህ ይህ ድምፃዊ ከቴዲ አፍሮ ጋር ምንም አይነት የግል ጥላቻ እንደሌለውና የቴዲ አፍሮ አድናቂ ወዳጅ መሆኑን ገልጾ ነገር ግን ዳስጣል በተሰኘው ሙዚቃ ላይ ሀገር ሞተች የምትለው ነገር ስላልተስማማችኝ ጥበብ ለሱ ነጻነት እንደምትሰጠው ሁሉ ለኔም እኩል ነጻነት ስለምትሰጠኝ ሀሳቤን ለመግለጽ ተገድጃለሁ እንጂ ከዛ ባለፈ የግል ጥላቻ በፍጹም የለብኝም በማለት የገለጸው። እንግዲህ ሁላችንም እንደምናውቀው ቴዲ አፍሮ አልበሙ እጅግ ተወዳጅ ሆኖ በዓለም ደረጃ በኢትዮጵያ ደረጃ ብቻ ሳይሆን በዓለም ደረጃ በመታየት በቪው አነቃንቆት ነበር፣ አነጋጋሪ ሆኖ ነበር። አሁንም እየታየ ይገኛል። አድናቂዎቹ በተለያዩ መንገድ ፍቅራቸውን እየገለጹለት ይገኛል። ሙዚቃው ከታሰበው በላይ እጅግ ተደማጭ ሆኗል። እነዚህ አርቲስቶች የተቃወሙት ዳስጣል የተሰኘው ሙዚቃ ደግሞ ከሁሉም ሙዚቃዎች በተሻለ ከፍተኛ የሆነ እይታ ያለው ሙዚቃ እንደሆነ እንግዲህ ተረጋግጧል። እነዚህ ድምፃውያኖች ተቃውሞ ነጠላ ዜማ ያወጡለት ዳስጣል የተሰኘው ሙዚቃ ደግሞ ከለቀቃቸው 18 ትራኮች እጅጉን
ከፍተኛ የሆነ እይታን ማግኘት የቻለና ተወዳጅነትን ያተረፈ ሙዚቃ ሆኖለታል። ሁላችንም እንደምናውቀው እንግዲህ ከተለቀቁት 18 ትራኮች ውስጥ ይሄ አልተመቸኝም፣ ይሄ ብዙም ስሜት አይሰጥም ምናምን ብለን የምናወጣው ሙዚቃዎች እንደሌሉ እናውቃለን። ነገር ግን ይሄ ዳስጣል የተሰኘው ሙዚቃ ትንሽ ፖለቲካዊ ይዘት ስላለውና የአብዛኛውን መንካት ስለቻለ እይታው ከፍ አለ እንጂ ሌሎቹ ሙዚቃዎች ያን ያህል ተወዳጅ አይደሉም ለማለት አይደለም። እጅግ በጣም ተወዳጅ ናቸው። ይሄ ነው ተብሎ ወጥቶ የሚጣል ሙዚቃዎች የሉትም። አሁንም ቢሆን በጣም እየተደመጠ የሚገኝ ስራ ነው። ሁላችንም እንደምናውቀው የቴዲ አፍሮ ስራዎች አንድ ወቅት ብቻ የሚሰሙ አይደሉም። ረጅም ዓመታትን ተወደው መዝለቅ የሚችሉ ስራዎች ናቸው። አሁን ያወጣቸው ስራዎች ብቻ ሳይሆኑ ከዚህ ቀደም ያወጣቸውን ስራዎች ራሱ እስካሁን ድረስ ያለምንም መሰልቸት መስማት የምንችለው ስራ ነው። ለዚህም ደግሞ ይህንን ጎበዝ ድምፃዊ ሳናደንቅ ማለፍ አንወድም። Welcome to my YouTube channel. ዛሬ ጋይስ ሙቪ ልናይ ነው። የሙቪ ናይት በማትሳራ ብርሃነ ዩቲዩብ ጠብቁን። እንወዳችኋለን፣ ተከታተሉን። ቆንጆ ምሽት ነው የሚኖረን። ከዛ በተጨማሪ ደግሞ እንግዲህ ተወዳጇ ቲክቶከር ጃኒና የአዶናይ ወንድም ከባድ የሆነ የመኪና አደጋ እንደደረሰባቸው ሰሞኑን እየተገለጸ ይገኛል። ይህንን ተመልክቶ እንግዲህ ያገኘነውን መረጃ ለእናንተ ለማድረስ ወደናል። እውነታው ምንድን ነው? እውነት እነዚህ ግለሰቦች አደጋ ደርሶባቸዋል ወይ? አደጋውስ እንደሚባለው ከፍተኛ ነው ወይስ ቀለል ያለ አደጋ ነው? አሁንስ ያሉበት የጤና ሁኔታ ምን ይመስላል? አደጋው ላይስ እንደተባለው አዶናይ ነበረበት ወይ የሚለውን እንግዲህ ካገኘነው መረጃ አንጻር ለእናንተ ለመግለጽ እንወዳለን። እንግዲህ እንደተባለው እውነትም እነዚህ ሁለት ግለሰቦች አደጋ ደርሶባቸዋል። አብረው ተዝናንተው በሚመለሱበት ሰዓት የአዶናይ ታናሽ ወንድም ማቱሳላና ጃኒ አብረው ተዝናንተው ወደ ቤት በሚመለሱበት ወቅት ነው እንግዲህ ይሄ አደጋ የደረሰው። አደጋውም እንግዲህ መኪና ከመኪና ጋር ሳይሆን መኪናው ከዛፍ ጋር ወይም ግንድ ጋር ተጋጭቶ የደረሰ አደጋ ሲሆን በዚህ አደጋ ላይ እንግዲህ የሞት አደጋ ወይም ከፍተኛ የሚባል አደጋ አለመድረሱን ነው እንግዲህ የቅርብ ሰዎች የገለጹት። ከዛ ባሻገር እንግዲህ ጃኒ አሁን ላይ በመልካም ጤንነት ላይ እንደምትገኝና ከሆስፒታል ወጥታ ቤቷ እንደምትገኝ የተገለጸ ሲሆን የአዶናይ ወንድምም ቢሆን ትንሽ እግሩ ላይ ከበድ ያለ አደጋ እግሩ ላይ እንደደረሰበት ነው የተገለጸው። ከዚህ ጋር ተያይዞ አዶናይም አብሯቸው ነበር ተብሎ የተገለጸው መረጃ ደግሞ ልክ እንዳልሆነና አዶናይ አብሯቸው እንዳልነበረ ነገር ግን ሁለቱ ተዝናንተው በሚመለሱበት ሰዓት የተፈጠረ አደጋ መሆኑን ለማሳወቅ እንወዳለን። Welcome to my YouTube channel. ዛሬ ጋይስ ሙቪ ልናይ ነው። የሙቪ ናይት በማትሳራ ብርሃነ ዩቲዩብ ጠብቁን። እንወዳችኋለን፣ ተከታተሉን። ቆንጆ ምሽት ነው የሚኖረን።